አብርሃም ባለትዳር ባይሆን የልጅ አባት ባይሆን ሩትዬን ባይወዳት ባያፈቅራት እውነት አግኝተሽዋል፣ እውነት ያንቺ ነው ብለን እናምንሽ ነበር። ግን አላገኘሽውም፣ መቼም ልታገኝም አትችይም። ምክንያቱም አብርሃም በሙሉ ልቡ የሚወደው የሚያፈቅረው አሁንም ሩትዬን ነው። ባያፈቅራትና ባይወዳት ኖሮ እስከዛሬ ድረስ ከሩትዬ ጋር ምን ይሰራ ነበር? ምን ያመላልሰው ነበር? እና የሆነ ምግብ አሽቶ በር ላይ እንደሚመላለስ ውሻ በየጊዜው የሩትዬ በር ላይ ባልተመላለሰ እሷን የሚያገኝበትን መንገድ ባልፈለገ ነበር። ግን እሱ እድሜ ልኩን እሷን እየተከታተለ የት ገባች የወጣች እያለ መቼም ያንቺ ሊሆንም ሊያፈቅርሽም ሊወድሽም አይችልም። አንቺ ባጣ ቆዩሽ ነሽ። እንደማያፈቅርሽ እንደማይወድሽ ደግሞ ባለፈው ቪዲዮ በተሰራ በ3 ለ4 ቀን በደንብ አድርጎ አሳይቶሻል። አንቺ ምንም ቆሻሻ እንደሆንሽ፣ ለሱ ጫማው እንደሆንሽ፣ ሱሪው እንደሆንሽ፣ በፈለገ ሰዓት ቀይሮሽ በፈለገ ሰዓት መልሶ እንደሚያደርግሽ አሳይቶሻል በተግባር ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑልኝ። እንግዲህ አቶ አብርሃምና ሄርሜላ በቪዲዮ ተገኘ የኔ ነህ፣ በቃ ከዚህ በኋላ በአንተ መተማመን እችላለሁ ብሎ መጥተዋል።